አንድ አስደሳች ጉዟችሁ ወደማትወጡት የገሃነም ቅዠት ቢቀየር ምን ታደርጋላችሁ? ይህ ፊልም በኖርዌይ የበረዶ ተራራ ላይ በአንድ የኬብል ካር ውስጥ ከሞተ ሰው ጋር ታስረው ስለተረሱ ሶስት ጓደኛሞች እውነተኛ የህልውና ትግል ያሳያል። በፕላኔቶች አሰላለፍ የመጣው አስገራሚ የተፈጥሮ አደጋ፣ መውጫ የሌለው እርዳታ የማይደርስበትና የኤሌክትሪክ መሳሪያዎች ሁሉ ስራ ያቆሙበት ያ አስፈሪ ምሽት። ዛሬ የምናየው ላስትራይድ የተባለው በ2026 የወጣ ፊልም ነው። ይህን ልብ አንጠልጣይ ታሪክ ለማየት ዝግጁ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እንጀምር። ፊልሙ የሚጀምረው በኖርዌይ ቫርጎ በሚገኝ አንድ ጥቅጥቅ ያለ ደን ውስጥ ነው። ሰይድ የተባለው ሰው ሰክሮና ራሱን ስቶ መሬት ላይ ወድቆ እናየዋለን። በአእምሮ ውስጥ ግን እባክህ እርዳን የሚሉና በአንተ ምክንያት ነው የሞቱት የሚሉ የሚያስተጋቡ አስፈሪ ድምጾች ይሰሙታል። በዚህ ጊዜ ዴቮን የተባለ ወጣት ከዕፅ አከፋፋዩ ጋር ወደ እሱ ይቀርብና ይቀሰቅሰዋል። ሰይድ ግን በስካር መንፈስ ሆኖ ቆይ አንተ ማን ነህ ብሎ ይጠይቀዋል። በእውነቱ ይህ ወጣት የራሱ የሰይድ ልጅ ነው። አባትና ልጅ ወደዛ ቦታ አብረው ለጉዞ የመጡ ሲሆን አሁን ግን ወደ ኒውዮርክ መመለስ አለባቸው። ነገር ግን ሰይድ ሙሉ በሙሉ ሰክሮ ስለነበር ምን እየተካሄደ እንዳለ የመረዳት አቅም አልነበረውም። አንስተውትም ከኪሱ ብር ይወስዱበታል። በመጨረሻም ሰይድ ተነስቶ ከዴቮን በስተጀርባ መራመድ ይጀምራል። ልጁ አባቱ መጠጣቱ እንዲያቆም በተደጋጋሚ ቢነግረው እሱ ግን ሊሰማው አልፈለገም። በዚህ የተናደደው ዴቮን የአባቱን መጠጥ መንገድ ላይ ወርውሮ ይጥልበታል። ሰይድ ወዲያውኑ የመጠጥ ጣሳውን አንስቶ ዳግመኛ እንዳይነካው ልጁን ያስጠነቅቀዋል። ልጁም ዋሌቱን ወርውሮለት ይሄዳል። ወደ ኒውዮርክ ከመመለሳቸው በፊት አባትየው ለአንድ የመጨረሻ ጊዜ የኬብል ካር ጉዞ ማድረግ እፈልጋለሁ ይላል። ልጁ ዴቮን ግን አይቻልም ብሎ ይከለክለዋል። ሰይድ የዴቮንን ዕፅ አከፋፋይ በ5000 ክሮነር ገንዘብ በማባበል አብሮት እንዲሄድ ያሳምነዋል። ከዚያም የኬብል ካሩን ለመሳፈር ተራራው ጫፍ ላይ ይደርሳሉ። ምንም አማራጭ የሌለው ዴቮን ወደ ኬብል ካሩ ገብቶ አብሯቸው መሄድ ይጀምራል። ነገር ግን ታሪኩ በድንገት ወደኋላ ወደ መጋቢት 10 ቀን 1982 ይመለሳል። አሁን በኖርዌይ በሚገኝ አንድ በበረዶ የተከበበ ጣቢያ ውስጥ 3 ህጻናት እናያለን። እነሱም ሰይድ፣ ዴቮን እና ጄሚ ይባላሉ። ሶስቱ ጓደኛሞች የእረፍት ጊዜያቸውን ለማሳለፍ ነው የመጡት። ከዛም በፊት ክሎስ ኢንካውንተርስ የተባለውን ፊልም ከሲኒማ አዳራሽ ተመልክተው ገና መውጣታቸው ነበር። ግን አንደኛው ልጅ ዳውን ኦፍ ዘ ዴድ የሚለውን ፊልም በጣም ወዶታል። ሌላኛው ደግሞ ማድማክስን ይመርጣል። ዴቮን ግን ከሁሉም በላይ ክሎስ ኢንካውንተርስ እንደተመቸው ይናገራል። ስለ ፊልሞቹ እያወሩ ሳለ አንድ የኬብል ካር ወደ ጣቢያው ይደርሳል። በሩ ሲከፈት ኦቨንበርግ የተባለ የኬብል ካር ኦፕሬተር ከውስጥ ይወጣል። ሶስቱ ጓደኛሞች የኬብል ካር ጉዞ ለማድረግ በጣም እንደጓጉ ነገሩት። ነገር ግን ሰውየው ወደ ቤቱ ሊመለስ ስለሆነ እምቢ ይላቸዋል። ህጻናቱ ግን ዳግመኛ ወደ ኖርዌይ ላይ መለሱ እንደሚችሉ በመንገር አሁኑኑ እንዲወስዳቸው አጥብቀው ይለምኑታል። ሰውየው ግን በሚያስቅ ሁኔታ ለጓደኞቻቸው ፎቅ ድረስ ወጥተው እንደነበር እንዲፎክሩበት ከኬብል ካሩ ፊት ለፊት ፎቶ ላንሳችሁ ይላቸዋል። ፎቶውንም ካነሳቸው በኋላ ለመሄድ ይዘጋጃል። ህጻናቱም ተስፋ ቆርጠው ወደ ኋላ መራመድ ይጀምራሉ። ልክ በዛ ሰዓት ትንሹ ሰይድ ስለ ክላሽ ፊልም ማውራት ይጀምራል። ይህን የሰማ ኦቨን ጉዞውን ያቆምና እሱ ራሱ በዚያ ፊልም ላይ ተገኝቶ እንደነበር ይነግራቸዋል። ከዛም በነገሩ ተደስቶ ለልጆቹ የኬብል ካር ጉዞውን ፈቀደላቸው። ሁሉም ልጆች በደስታ ወደ ውስጥ ገቡ። ኦቨን እንድሪያስ የተባለውን ሰራተኛ ማሽኑን እንዲያስጀምረው ያዘዋል። ከዚያም እሱ ራሱ ካር ውስጥ ከልጆቹ ጋር ተቀላቅለው እጅግ አስደሳችና አስደናቂ ጉዞ ይጀምራሉ። የኬብል ካሩ በበረዶ በተሸፈኑ ሸለቆዎች መካከል ወደፊት ይጓዛል። ልጆቹም በጣም እየተደሰቱ ይህ ነገር እንዴት ነው የሚንቀሳቀሰው እያሉ ይጠይቁታል። እሱም ማስረዳቱን ይቀጥላል። ከዛም ልጆቹ ከኦቨን ጋር አብረው ፎቶ ይነሳሉ። በመቀጠልም በትንሽ ቴፕ ሪከርደር ላይ ሙዚቃ ይከፍታሉ። ሰውየው ካሴቱን ተቀብሎ በኬብል ካሩ ትልቅ ማጉያ ውስጥ ይከተዋል። አራቱም በሙዚቃው እየተደሰቱ ጉዟቸውን ይቀጥላሉ። ነገር ግን በድንገት የኬብል ካሩ በከፍተኛ መንገጫገጭ ይቆማል። ልጆቹም በኬብል ካሩ ውስጥ ተጋጭተው ይወድቃሉ። ኦቨን ልጆቹ እንዲረጋጉ ካደረገ በኋላ ከዛም በገመድ አልባ ስልክ አማካኝነት እንድሪያስን ለማግኘት ይሞክራል። ግን ምንም ሲግናል አልነበረም። ምናልባት በጣቢያው ላይ የኃይል መቋረጥ ሳይኖር አይቀርም። ልጆቹ ፈርተው ጥያቄ ማብዛት ይጀምራሉ። አሁንም እነሱን አረጋግቶ የኬብል ካሩን ሽቦች እየመረመረ ሳለ
በድንገት በገመዶቹ ላይ ከባድ የእሳት ብልሽታ ይፈጠራል። እሳቱ እንዳይሰራጭም የእሳት ማጥፊያ መርጫ ይጠቀማል። በዚህ መሃል አንዲት ብልጭታ አንገቱ ላይ በተሰቀለው መሳሪያ ላይ ያርፋል። እሱ ወዲያውኑ አውልቆ ቢጥለው የኤሌክትሪክ ንዝረቱ በቀጥታ ሰውነቱን ይመታውና ተንቀጥቅጦ ይወድቃል። ኦቨንም እዚያው ቦታ ላይ ህይወቱ ያልፋል። ወዲያውኑ ልጆቹ የያዟቸው ትናንሽ መሳሪያዎችም የኤሌክትሪክ ንዝረት ማሳየት ይጀምራሉ። እነሱም በፍጥነት አውልቀው ይጥሏቸዋል። ልክ በዛ ቅጽበት በጣም የሚያስፈራና ከፍተኛ የሆነ ድምፅ በአካባቢ ያስተጋባል። ልጆቹ በጣም መፍራት ይጀምራሉ። ነገር ግን ድምፁ ምን እንደሆነ ሊያውቁ አልቻሉም። ከጥቂት ጊዜ በኋላ ድምፁ ይቆማል። አሁን ሶስቱም ትኩረታቸውን ወደ ሰውየው አስክሬን ያደርጋሉ። በአንድ በኩል በኬብል ካር ውስጥ መታሰር፣ በሌላ በኩል ደግሞ የኦቨን ጉዝ አካል በአይናቸው ፊት መውደቁ ውስጣቸውን ይረብሸዋል። ለመሆኑ የእነዚህ ልጆች ታሪክ መጨረሻው ምን ሊሆን ይችላል? እስከ መጨረሻው አብራችሁን ቆዩ። ጄሚ ወደፊት ጠጋ ብለው የኦቨንን የልብ ምት ጎንበስ ብሎ ለመስማት ይሞክራል። ነገር ግን ምንም የልብ ትርታ የለውም። ሸሚዙን ከፍቶ ሲመለከት የኤሌክትሪክ ንዝረቱ በቀጥታ ልቡን እንደመታውና ለሞት እንዳበቃው ይረዳል። ያም ሆኖ ጄሚ የልብ ድካም መስሎት በእጁ የልብ ምቱን ለመመለስ ይሞክራል። እናም ሳይሳካለት ይቀራል። ልጆቹ ከኬብል ካሩ መስኮት ውጭ በጉጉት መመልከት ቢጀምሩም ነገር ግን ከታች ምንም አይነት መብራት አይታያቸውም። ይህም ሙሉ በሙሉ የመብራት መጥፋት መከሰቱን ያሳያል። ከዛም የሰሙት እንግዳ ድምፅ ምናልባት የበረዶ መናድ አደጋ መከሰቱን የሚያስጠነቅቅ ሳይረን ሳይሆን አይቀርም ብለው ያስባሉ። ሰይድ በጣም ይፈራና በተለይ ለሩሲያ ቅርብ ስለሆኑ ሁለተኛው የዓለም ጦርነት ተጀምሮ ይሆናል እያለ ይጨነቃል። ጭንቅላቱን ከኬብል ካሩ መስኮት አውጥቶ ለእርዳታ ይጮኋል። ነገር ግን ሊያድናቸው የመጣ ማንም አልነበረም። ዴቮን ከሁሉም በላይ በጣም ስለፈራ ጄሚን እና ሰይድን የኦቨንን አይኖች እንዲዘጓቸው ይለምናቸዋል። ልጆቹም እያመነቱ ቀልድ መሆን አለበት ይላሉ። ነገር ግን በመጨረሻ ጄሚ ከጭንቅላቱ ላይ ያሰረውን ሻሽ አውልቆ የኦቨንን ፊት ይሸፍንበታል። ማታ ላይ ብርዱ ይበልጥ እየጠነከረ መጣ። ሰይድና ዴቮን እንቅልፍ ሲወስዳቸው ጄሚ ግን አካባቢውን ሲፈልግ በትንሽዬ ቦክስ የአደጋ ጊዜ እጅ መብራቶችን ያገኛል። በደስታ ጓደኞቹን ቀስቅሶ የሚያበራውን ዱላ መሰል ላይት ለእነሱም ይሰጣቸዋል። ወላጆቻቸው መብራቱን አይተው እንዲታደጓቸው በማሰብ የሚበራውን ዱላ በኬብል ካር ውስጥ ይሰቅሉታል። ድንገት በኦቨን አስክሬን ላይ የሆነ እንቅስቃሴ ያስተውላሉ። ይህም በጣም ያስፈራቸዋል። ሰውየው በጥልቀት የተነፈሰ ይመስላል። ፊቱ ላይ ያለው ጨርቅ ሲንቀሳቀስ ዴቮን በከፍተኛ ድንጋጤ የኬብል ካሩን በር ከፍቶ ለመዝለል ይሞክራል። ነገር ግን ጓደኞቹ ይዙታል። ይህን አስቸጋሪ ሁኔታ በአንድነት እንዴት እንደሚያልፉትም ነግረው ያረጋጉታል። ዴቮን ግን ሰውየው ወደ ዞምቢነት እየተቀየረ ነው ብሎ ይፈራል። ሁኔታውን ለመረዳት ሲሉ ስለ ዞምቢ ፊልሞች ማውራት ይጀምራሉ። ከዛም በፍርሃት ወደ አስክሬኑ ሲጠጉ ፊቱ ላይ ያለው ጨርቅ ይንሸራተታል። የተንቀሳቀሰው በኦቨን መተንፈስ ሳይሆን ከውጭ በሚገባው ንፋስ መሆኑን ይረዳሉ። በብርሃኑ ዱላ በመታገዝ ጨርቁን መልሰው ፊቱ ላይ ያደርጉታል። ከጥቂት ጊዜ በኋላ የተሰቀሉት የብርሃን እንጨቶች መደብዘዝ ይጀምራሉ። ነገር ግን እድለኞች ሆነው ጥቂት ተጨማሪ እንጨቶች ይቀራቸዋል። እሱን እያበሩ ቁጭ ብለው እያለ በድንገት በከፍተኛ ድምፅ ብዛት ያላቸው የሌሊት ወፎች እየበረሩ መጥተው በኬብል ካሩ ላይ ይጋጫሉ። እነዚህ የሌሊት ፍጥረታት ካሩን በኃይል ሲመቱት ልጆቹ ይደነግጣሉ። የሌሊት ወፎቹ ደም በመስኮቱ መስታወት ላይ በግልጽ ይታያል። ልጆቹ እነዚህ ፍጥረታት ለምን እንዲህ አይነት ባህሪ እንዳሳዩ ሊገባቸው አልቻለም። ምንም እንኳን ቢፈሩም ሶስት ጓደኛሞች ጥቂት ድፍረት ይሰበስባሉ። ብርዱ ሲበረታ ራሳቸውን ለመከላከል ሲሉ የኦቨንን ልብሶች ከአስክሬኑ ላይ አውልቀው መልበስ ይጀምራሉ። ዴቮን አሁንም በጣም ፈርቶ ስለነበር ከሬሳ ላይ የወጣውን ልብስ አልለብስም ይላል። ሰይድና ጄሚ ግን በድፍረት የሰውየውን ልብሶች ይለብሳሉ። የመጠጥ ጠርሙሱንና የኪስ ቦርሳውን ይይዛሉ። ጄሚ በተደጋጋሚ ቢለምነው ዴቮን የሞተውን ሰው ሱሪ ለመልበስ አሻፈረኝ ይላል። ከዚያም ሁለት ምርጫ ይሰጠዋል። ወይ ከውስኪ ጠርሙሱ መጎንጨት ወይም ሙቀቱን ለመጠበቅ ሱሪውን መልበስ። በመጨረሻም ዴቮን ከጠርሙሱ ይጎነጫል። ከዚህ በኋላ ተነስቶ የኦቨንን ሱሪና ሹራብ ጭምር ይለብሳል። ልክ በዛ ሰዓት ከፊታቸው ሰማይ ላይ አስደናቂ የተፈጥሮ ብርሃን ያስተውላሉ። ይህንን ውብ ቅጽበት ለመመልከት ወደ ኬብል ካሩ ጣራ ላይ ወጡ። በኋላም እረፍት ለማድረግ ወደ ውስጥ ተመልሰው ገብተው ይተኛሉ። በዚህ መሃል ሰይድ ከእንቅልፍ ነቅቶ ቸኮሌት መብላት ይጀምራል። አይኑ ግን በድንገት የቆሰለውን የኦቨን አይን ላይ ሲያርፉ የያዘው ቸኮሌት ከእጁ ላይ ይወድቃል። ወዲያውኑ ጓደኞቹን ይቀሰቅሳቸዋል።
እጅግ የበረታው ቅዝቃዜ አስክሬኑን ማበላሸት ጀምሮ ነበር። ከዛም ጄሚ ከአደጋ ጊዜ ሳጥን ውስጥ የወረቀት ገንዘቦችን እያወጣ እንዲሞቃቸው ማቃጠል ይጀምራል። ሙቀታቸውን ለመጠበቅ ሲሉም ከሰውየው ኪስ ውስጥ ያገኙትን ሲጋራ ማጨስ ይጀምራሉ። ልጆቹ አሁን ወደ ሚስቱ እየሄደ የነበረው ሰው ለእነሱ ጉዞ ሲል ተመልሶ ሕይወቱ ማለፉ ክፉኛ አሳዝኗቸዋል። ቢሆንም ግን ልጆቹ ለውስኪው ለልብሱና ወደ ተራራው ጫፍ ስላመጣቸው የኦቨንን አስክሬን ማመስገን ጀመሩ። በመቀጠልም በኋላ ማንነቱ እንዲታወቅ የኦቨንን የኪስ ቦርሳ ከውስጥ ከለበሰው ልብስ ጋር ያያይዙታል። ከዛም አስክሬኑን ከኬብል ካሩ ላይ ወደ ውጭ ለመጣል ያቅዳሉ። ጄሚና ሰይድ የኦቨንን ከባድ አስክሬን እየጎተቱ ሲወስዱ፣ ዴቮን ደግሞ የኬብል ካሩን በር ይከፍትላቸዋል። ኃይለኛ አውሎ ነፋስ ወደ ውስጥ ቢገባም ነገር ግን በከፍተኛ ጥረት አስክሬኑን ከኬብል ካሩ ላይ ገፍተው ይጥሉታል። ከጥቂት ጊዜ በኋላ በኬብል ካሩ ዙሪያ ቀይ መብራት ይበራል። እነሱን ለማየት በፍጥነት ይቆማሉ። ዴቮን በመስኮቱ አጠገብ ቆሞ እያለ በድንገት የአደጋ ጊዜ ምልክት ሮኬት ሲግናል መጥቶ መስታወቱን ይመተዋል። መስታወቱ ተሰባብሮ የዴቮንን ፊት ያገኘዋል። ነገር ግን እድለኛ ሆኖ ይተርፋል። ከዛም በፍጥነት በሩን ከፍተው ወደ ታች ይመለከታሉ። እዚያም ሊታደጓቸው የመጡትን ወላጆቻቸውን ያሉ። ልጆቹ በመጨረሻ ሊድኑ እንደሆነ በማሰብ በደስታ ይሳሳማሉ። ነገር ግን ደስታቸው ለአጭር ጊዜ ነበር የቆየው። ድንገት አንድ ከፍተኛ የማስገምገም ድምፅ ይሰማል። ልጆቹ አንድ ትልቅ የበረዶ ተራራ ተንዶ ወደ ታች ሲወርድ ይመለከታሉ። ወላጆቻቸውን ለማስጠንቀቅ ቢጮሁም የበረዶ መናዱ ወላጆቻቸው ላይ ተከምሮ ይወጣቸዋል። ልጆቹ ልባቸው ተሰበረ። የነበራቸው የመዳን ተስፋ ሙሉ በሙሉ ጠፋ። አሁን ወላጆቻቸው በጭካኔ ሲሞቱ ተመለከቱ። በዚህ ምክንያት ከፍቷቸው ማልቀስ ይጀምራሉ። ዴቮንም ለተፈጠረው ነገር ሁሉ ሰይድን መውቀስ ይጀምራል። ይህ ሁሉ የሆነው በአንተ ጥፋት ነው ይለዋል። በ8ኛው ፎቅ ላይ እሳት ባታስነሳ ኖሮ አሁን ትምህርት ቤት እንሆን ነበር በማለት ተቆጣው። በዚህ ጊዜ ሰይድ በተደጋጋሚ ይቅርታ ይጠይቃል። ጓደኞቹ ግን ይቅርታውን ሊቀበሉት አልፈለጉም። በመጨረሻም ሰይድ ቢሉ አውጥቶ ለዴቮን ይሰጠዋል። ከፈለገ ሊገድለው እንደሚችልና እሱ ግን ወላጆቻቸውን እንዳልገደለ ይነግረዋል። ዴቮን ግን አሁን ዝም በል ብሎ ይጮህበታል። ከዚህ በኋላ ሶስቱ ጓደኛሞች እዚህ ታስረው ከመሞት ዘለው መሞትን ይመርጣሉ። ማን መጀመሪያ እንደሚዘል ለመወሰን 1፣ 2፣ 3 እያሉ እጣ ይጥላሉ። ዴቮንም መጀመሪያ ለመዝለል ራሱን ያጫል። ድፍረቱን አሰባስቦ ለመዝለል የኬብል ካሩን በር ሲከፍት ኃይለኛ የነፋስ ግፊት ወደ ኋላ ይመልሰዋል። ከዛም ጭንቅላቱ ከካሩ ግድግዳ ጋር ተጋጅቶ ራሱን ይስታል። ሊንሸራተት ሲል ጓደኞቹ በፍጥነት ይዘው ወደ ውስጥ ጎትተው በሩን ይዘጉታል። ከጥቂት ሰዓት በኋላ ዴቮን ይነቃል። አንድ መጽሐፍ ላይ ያነበበውን ታሪክም ያስታውሳል። በ1982 ይህ ነገር እንደሚቀሰቀስ ተጽፎ ነበር ይላቸዋል። ነገር ግን የዚህ ጊዜ ለውጥ የተለየና እጅግ የበረታ ነው። ይህ የፀሐይ ጨረር አውሎ ንፋስ በሰው ልጅ የተሰሩ የኤሌክትሪክ ዕቃዎችና ባትሪዎችን ጭምር ያጠቃል። ለዚህ ደግሞ ምክንያቱ የኮከቦች ወይም የ9ኙም ፕላኔቶች በአንድ በኩል ተሰልፈው የፀሐይን የስበት ኃይል እነሱን መልሰው ሲስቡት ነው። ይህ እጅግ ብርቅዬ ታላቅ አሰላለፍ ይባላል ብሎ ያስረዳቸዋል። ቆይቶም ሶስቱም ጓደኛሞች በብርዱ ተቃቅፈው ይተኛሉ። በከፍተኛው ቅዝቃዜ ምክንያት የዴቮን አይኖች በረዶ መስራት ይጀምራሉ። የደከመው ጄሚ ጭንቅላቱን በዴቮን ትከሻ ላይ ያሳርፋል። በመጨረሻም ፀሐይ ስትወጣ የማሽኑ ሰራተኞች የተበላሸውን የኬብል ካር ለመስራት ወደ ታች ይስቡታል። ነገር ግን በሩ ሲከፈት የሚያዩት ነገር እጅግ ያሳዝናል። ንጹሐኑ ልጆች ሙሉ በሙሉ በረዶ ሰርተው ተዘርረዋል። ሰራተኞቹ ህይወት እንዳላቸው ቼክ ሲያደርጉ ዴቮን እና ጄሚ ህይወት አልነበራቸውም። በሰይድ አካል ላይ ግን መጠነኛ የሙቀት ስሜት ስላገኙ በፍጥነት ወደ ውጭ ያወጡታል። ከጥቂት ጊዜ በኋላ ሰይድ ራሱን ያውቃል። ጓደኞቹም መሞታቸውን ይረዳል። አሁን ታሪኩ ወደ አሁኑ ዘመን ይመለሳል። ያ አርጅቶ ያየነው ሰይድ ይህንን ሙሉ የህይወት ታሪክ ለገዛ ልጁ ለዴቮን እየነገረው ነበር። ሰይድ ከዛ መሃል ተረፈ። ነገር ግን ጓደኞቹንና ያንን አስፈሪ ክስተት መቼም ሊረሳው አልቻለም። የልጁንም ስም በሞተ ጓደኛው መታሰቢያ ዴቮን ብሎ የሰየመው ለዚህ እንደነበር ነገረው። አሁን ሰይድ የኦቨን የነበረውን ያንን የመጠጥ ጠርሙስ መሬት ውስጥ ይቀብረዋል። ትንሹ ዴቮንም እንደ አባቱ ባለፈው ታሪክ ውስጥ እየተቆጨና ህይወቱን እያበላሸ መኖር እንደሌለበት ይወስናል። አባትና ልጅ እርስ በእርሳቸው በሰላም መኖር ይጀምራሉ። ፊልሙ በዚህ ይጠናቀቃል። እንግዲህ ውድ ተመልካቾቻችን ይህ ከወሰን በላይ የሆነ ሰርቫይቫል ፊልም ከወደዳችሁት ሰብስክራይብ በማድረግ ቤተሰብ ይሁኑን። ሀሳባችሁን ኮሜንት ላይ አስፍሩልን።